አውደ ዓመት ነው ዛሬ። ጎዳናው ሁሉ ጭር ብሏል። ታፔላውም አይምሮ ውስጥ የሚዘዋወሩትን ጥያቄዎች እያብሰለሰለ ከቦሌ ሜክሲኮ የሚወስደውን ታክሲ በመጠበቅ ላይ ነበር። ከብዙ ጥበቃ በኋላ አንዲት ታክሲ እየከነፈች መጣች። ከፌርማታው እንደደረሰች በሯን ወለል አድርጋ ከፍታ ታፔላውንና ሌሎች ተሳፋሪዎችን ሰብሰብ አድርጋ ጭና ወሰደች። መንገዱ ነፃ ስለሆነ ሾፌሩ በነፃነት ያኖክዳት ጀመረ። ያሎ ይሰማል አልኩ። የረዳት አሜሪካቸው ድምጽ ነው። ያው ዛሬ በዓለም ምክንያት በማድረግ ለምንሰጠው አገልግሎት ይላል። እናንተ ተሳፋሪዎቻችንን ለማስደሰት ሲባል የክፍያ ዋጋ እንዳለ አስተካክለነዋል ማለት ነው። በአጭሩ የዛሬ ሂሳብ 20 ብር ነው። ወጣ አድርጉ ይላል አለ ረዳቱ በምጸት የመቀመጫውን ቦይ ሱሪውን ከፍ በማድረግ እየሸፈነ። እንደ ለምን ሲባል ነው 20 ብር የምንከፍለው? 10 ብር አይደለም እንዴ ታሪፉ? ብሎ መለሰ አንድ ተሳፋሪ 10 ሊትር ጀሪካን ጠላ ከድፎ ዳቦ ጋር ታክፎ እንደተቀመጠ። ደመነሽ ነው በያ ቀደም ተናግሬ የለ እንዴ አልሰማሽም ማለት ነው። ጣጣ የለውም ደግመዋለሁ። 4111 የረዳት አብራሪካቸው ድምጽ ነው። አሁንም በድጋሚው ዛሬ በዓሉን ምክንያት በማድረግ ማለት ነው የእናንተን ደረጃ በሚመጥን መልኩ አንድ ዴች የነበረውን ዋጋ 2 ዴች ስናደርገው በታላቅ ደስታ ነው። ያራዳ ልጆች መልካም በዓል ይሁንላችሁ ብሎ ምጸቱን ደገመው። ድንቅም መልካም ምኞት። የመኪናው መሪ ለበዓል ቀን ከሰራ እንደ ኦቨርታይም ነው የሚቆጠረው ማለት ነው። እንደው ስታስቡት ለበዓል ሎተሪ የሚወጣለን ይመስላችኋል አይደል? አለ ታፔላው ረዳቱን እየገረመመው። ግፍ እኮ ነው የሚሰራው። እኛ ለራሳችን የበዓሉ ወጪ ከአቅማችን በላይ ሆኖ በዶሮ ፋንታ ቁሌት በእንቁላል ለመብላት እያሟሟቅን ነው። እዚህ በቀን ዝርፊያ ይጀምራሉ ብሎ መለሰ በዋጋው የተንገበገበው ተሳፋሪ። እውነት እኮ ነው። ለምን አንዳችሁን ነፍጥ አንገባችሁ አዘርፉ ነው እሱ ነው የቀራችሁ አለ ታፔላው ቆፍጠን ባለ ድምጽ። እዲ የምን ነፍጥ ቶክስ ሩዋንዳ ምናምን ማድረግ ነው? ተሰሙኛላችሁ። በዛሬ ቀን መስራታችን ራሱ መመስገን ያለብን እኛ ነን። ይኸውልህ ካልተመቸ ደግሞ መውረድ ትችላለህ ማለት ነው። እዚህ ነፍጥ አትበልብኝ። ነፍጥ የያዘ ያለ ይመስላል ስታየው ብሎ አንባረቀባቸው ረዳቱ። ለምን ትበሳጫለህ? ምን ያደርጉ እነሱ? ቢያዩ ፊት ነፍጥ ነው የሚመስለው። ይሆንክ ጦር ፊት ሲያዩ ፊት ነፍጥ ነው የሚመስለው። ይሆንክ ጦር ፊት አለ ድንገት ከኋላ የተቀመጠ ሰካራም ተሳፋሪ። በሉ እንግዲህ ቀልድ ነው። ከኋላ ሙዬ ሂሳቡ 20 ብር ነው። ፈጠን ባያምጪ እንዴ! ለምን ሲባል ነው 20 ብር የምከፍለው? 10 ብር አይደል እንዴ ታሪፉ? እሺ ሙዬ እነሱ ነፍጥ ይዟሉ። ታይም ፊቱ ጦር ነው የሚመስለው። ጦር ብሎ እንዳይሰካብሽ ዝም ብለሽ ብሩን ከፋዩ። እዲ ስንቴ ነው የምናገረው? ዛሬ አውደ ዓመት ስለሆነ ታሪፉ እጥፍ ነው ብሎ መለሰ ረዳቱ። እኔ ግርም የሚለኝ እኮ በአውደ ዓመት ቀን የምትነዱት በአውሮፕላን ነዳጅ ይመስል ለምንድን ነው ታሪፉ በእጥፍ የሚጨምረው? ነው ወይስ ሳንሰማ ለበዓል መንግስት የሰውን ገቢ በእጥፍ ይጨምራል? ሁሉም ጸጥ አለ። ድንገት ግን ሾፌሩ ጮክ ብሎ ዝምታውን ሰፈረ። ሰዎች እየተሳሰብን እንጂ እኛ እኮ በዓልን ከቤተሰብ ጋር የምናሳልፈው እናንተን ለማገልገል ነው። እኔ መሪውን የጨበጥኩት እናንተን ለማገልገል እንጂ ለመገልገል አይደለም። አሁን ቁርሾውን እንተውና ለሰላም የሚከፈለውን ከፍላችሁ ጉዟችንን እንቀጥል ብንሄድ ይሻለናል አለ ሾፌሩ ሁሉንም ለማግባባት በሚመስል መልኩ። እኔ አፌ ቀላጤ ሰው አላምንም። በታሪፉ ነው የምከፍለው ብሎ መለሰ የቀድሞው ተሳፋሪ። ነገሩ እነሱም ልክ ናቸው እኮ ልናስብላቸው ይገባል። ያሉትን እንክፈልና በሰላም የምንፈልግበት ቦታ እንድረስ አለ ጋቢና የተቀመጠው ተሳፋሪ ባውንታ ያየ። ልክ ነሽ ያራዳ ልጅ። እኔም ብያለሁ እኮ ዛሬ አውደ ዓመት ነው፣ ታሪፉ እጥፍ ነው አለ ረዳቱ ጋቢና የተቀመጠውን ሰው ሐሳብ በመደገፍ። አውደ ዓመትን እየጠበቃችሁ ነው ህገወጥ ስራ የምትሰሩት ማለት ነው። 10 ብር ነው የምከፍለው ብያለሁ። 10 ብር ነው፣ አለበለዚያ መኪናውን አቁም ብያለሁ ቆፍጠን ብላ ተናገረች ሴቷ ተሳፋሪ። አንቺ አትፋጭም እንዴ? 20 ብር ነው ተባልሽ 20 ብር ነው እንዴ? ምን አሰገጠናት በእናታችሁ ረዳቱ መለሰ። አረ ተው ይቅርብ። ይኸውልህ አባዬ ነጭ ለባሽ ናት። ባሏ በኋላ እግርን ታጥበ ጸጉርን ተላሽተ እንዳትገባ 3 ቁጥር ነግሬሃለሁ። አቁም ብዬሃለሁ። አቁም ሾፌር፣ ታርጋውን ነው የማስፈታው። አቁም። ኧረ እባክሽ የኛ ታርጋ ልዩ ኃይል ነው እንደ ዝም ብሎ የሚፈታው። አሁን ማከፊ ከሆነ ግማሽ መንገዱን አምጪና ውረጂ። ረዳቱ መጮህ ጀመረ። አይገርምህም? እንኳን እሷ እኛም አንከፍለው።
እንደው ከህዝብ ትበልጥ እንደሆነ አይሃለሁ። በትክክለኛው ታሪፍ እንከፍላለን፣ ፌርማታችን ላይ ታደርሰናለህ አለ ታፔላው ድጋሚ ቆፍጠን ብሎ። አዎ 20 ብር አንከፍልም። ተሳፋሪው ደገፈው። አከፍሉ ማለት ነው? አቁምላቸው፣ ውረዱ። የግማሽ መንገድ 10 ብር የከፈላችሁ ውረዱ። ዱምቡሎ ሳንቲም አንከፍልም። አንድ ሰው እንዳይከፍለው ታፔላው አስጠነቀቀ። አረ በጭራሽ አንከፍልም። ማን ይከፍላል? አንከፍልም። ድሮም ጦር ፊት አይመቸኝም ብያለሁ። አንከፍልም። ሴቷ ተሳፋሪ ድንገት እንዳትዋረድ፣ ማንም አይከፍልም። በታሪፉ ካልሆነ ማንም 5 ሳንቲም አይከፍላችሁ። እንዴ የማትከፍሉ ከሆነ እኔም አልሄድም። ካቸው በሩን ክፈትና ውረድ። የትም አናደርሳቸውም። ሹፌሩ ተበሳጨ። ምንም ቢፈጠር አንድ ሰው እንዳይወርድ ተናግሬያለሁ። በጋራ ማሸነፍ ካልቻልን እናያለን። እስቲ ታፔላውም ነገሩን አባሰው። አረ በጭራሽ አያቅተንም። በታሪፋችን ከፍለን ቤታችን እንሄዳታለን። ሞቅ ያለ ጭብጨባ ሚኒባሱን አቀለጠው። አዎ ይሄ ብሶት የወለደው ትግል ነው። በቃ በትክክል ልክ ነው። አብረን እንታገላለን። ራብና ጥም ቢመጣ እንኳን ወንድማችን ከያዘው ጀሪካን እየተጎነጨን ትግላችንን እንቀጥላለን አለ ሰካራሙ ተሳፋሪ የጀሪካኑን አፍ እያየ። የታክሲው ተሳፋሪ በሞላ ከየት እንደመጣ ባላወቀው የትግል መንፈስ ይናጥ ጀመረ። ረዳትና ሾፌሩ ግን ተሳፋሪውን ተስፋ ለማስቆረጥ ራቅ ብሎ ቆሙ ማየት ጀመሩ። እስካሁን ሐሳባችሁን አልቀየራችሁ? በጣም ይገርማል። እስካሁን ሐሳባችሁን ትቀይራላችሁ ብዬ አስቤ ነበር። እስከ 3 እቆጥራለሁ፣ ኋላ ይቆጫ አለ ተሳፋሪ ቆፍጠን ብላ በመስኮት በኩል አንገቷን አስወጥታ። እቺ ደግሞ ምኗል? ለምን እስከ ዳግመ ትንሣኤ አትቆጥሪም? እኛ ምን አገባን? ማን ይፈራሻል? ረዳቱ በንቀት መለሰላት። ሴቷ ተሳፋሪ ሰካራሙ በመስኮት በኩል አንገቱን አውጥቶ አልሰማሁም። እጃችሁን ብትሰጡ ይሻላችኋል። 2 ታፔላው በግራ መስኮት በኩል አንገቱን አውጥቶ ለትንሽ ብር ትርፍ ብለህ መኪናህ እንዳይወረስ ግባና ደርሰን። 3 የተሰጣችሁን እድል አልተጠቀማችሁም። ኢንስፔክተር መሰሉ እባላለሁ። ህብረተሰቡ ላይ በአንን ሽፋን በማድረግ የማጭበርበር ወንጀል ስትፈጽሙ እጅ ከፍንጅ ይዣችኋለሁ። 3121 ተጨማሪ ኃይል ቦሌ መስመር ላይ ፈልጋለሁ። ሰካራሙ ጮክ ብሎ ተናግሬ ነበር። ነጭ ለባሽ ናት ብያችሁ ነበር። አትሰሙም? እንግዲህ ቻለው። ረዳቱ ድንግጥ ብሎ ማሚዬ እኛ እናደርሳችኋለን። የዛሬን አፉ በይን ማሚ። በባህል ምድርና ጠረምንሽ ነው ማሚ። የዛሬን አፉ በይን። ሾፌሩም ተከትሎ አሁን ኢንስፔክተር ትልቅ ይቅርታ፣ አሁን በታሪፉ አደርሳችኋለሁ። የልጆች አባት ነኝ፣ እባክሽም በእናትሽ። ታፔላው በግራ በኩል መጥቶ ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ ሀገረ ሰው። ቻሉት እንግዲህ የኔ ሰው ሲተባበር እንዲህ ነው የሚያስብለው አለ ታፔላው በመኩራራት። ሁሉም ተሳፋሪ መሬት ላይ ወጥቶ ተኮለኮለ። ሾፌርና ረዳቱ ግን እጃቸው ላይ ካቴና እንደ ብራስሌት ተጠብቆ በፓትሮል ተጭነው ተወሰዱ። ሚኒባሷም ኤግዚቢትነት ገባች። ሁሉም በየአቅጣጫው ጉዞውን ጀመረ። ኦኬ በፓትሮል ተጭነው ተወሰዱ። ሚኒባሷም ወደ ኤግዚቢትነት ገባች። ሁሉም በየአቅጣጫው የራሱን ጉዞ ጀመረ።